Iran's Revolutionary Guards commander has said the Strait of Hormuz is closed. The Guards Corps says the Strait of Hormuz is now closed. Now, this is in history. Iranian officials say the country has closed the Strait of Hormuz following joint strikes from the U.S. and Israel. በሳምንቱ መጨረሻ የዋሽንግተኑ ጠንካራ መሪ ዶናልድ ትራምፕ የዓለምን የንግድ ስምምነትና የተፈጥሮ ጥበቃን ስምምነት የጣሰ በዓለም አቀፍ ኢኮኖሚ ላይ ድንጋጤ የፈጠረ ውሳኔ ያስተላለፉ። የቴል አቪቭ የዋሽንግተንና ለንደን መሪዎች ለድፍን ዓለም መከራ ይዞ የመጣ የሰዎችን ሕይወት፣ የሀገራት ሉዓላዊነትን፣ የግዛት አንድነትን፣ የዓለም ሕግን፣ የተባበሩት መንግስታት ድርጅት ቻርተርን፣ የዓለም ፍርድ ቤት ውሳኔን የጣሰውን የቅጣት በትር በቴህራን ላይ ከፈቱ። ጉልበተኞቹ ከሳሽም ፈራጅም ቀጭን ሆነው በድርድር መሃል ኢራንን አምና ሰኔ ወር ላይ ደበደቡ፣ አረኩም። በቀደም ቅዳሜ ደገሙት። የኢራንን የ37 ዓመት መንፈሳዊ መሪና ገዢ ከብዙ ባለስልጣኖቻቸው ጋር በአንድነት ገደሏቸው። የአሜሪካና የእስራኤል የጦር ጥምር በመካከለኛው ምስራቅ ሀገር ላይ የተሰነዘረው ጥቃት በዓለም አቀፍ የኢኮኖሚ ድንጋጤዎች ውስጥ የመጨረሻው ነው ሊባል ይችላል። በመዋሸታቸው፣ ሉዓላዊ ሀገር በመውረራቸው፣ ህዝብ በማስጨረሳቸው የጠየቃቸው የለም። የሰዎች ሕይወት፣ የሀገራት ሉዓላዊነት፣ የግዛት አንድነት፣ የዓለም ሕግ፣ የተባበሩት መንግስታት ድርጅት ቻርተር፣ የዓለም ፍርድ ቤት ውሳኔ የሚከበሩ ለጉልበተኞቹ ሲጠቅም ብቻ መሆኑን ዓለም እንደገና በግልጽ አየም። ጉልበተኞቹ የፍልስጤም ህዝብ ጥያቄ ሕይወት አንጡራ ምድሩን ጭምር እየደፈቁ ጠንካራ ክንዳቸውን ኢራን ላይ አነጣጠሩ። ጋዛ ላይ ባለቀው ህዝብ ምክንያት የዓለም ፍርድ ቤት በጦር ወንጀለኝነት የእስር ማዘዣ የቆረጠባቸው ኔታንያሁ ለሰላም መቆማቸውን ደጋግመው የሚናገሩት ዶናልድ ትራምፕ ከሳሽም ፈራጅም ቀጭን ሆነው በድርድር መሃል ኢራንን ደብድበዋል። በቀደም ቅዳሜ ደግሞ ደገሙት። የኢራን የ37 ዓመት መንፈሳዊ መሪና ገዢ ከብዙ ባለስልጣኖቻቸው ጋር ተገደሉ። ለኔታንያሁ የ33 ዓመት ምኞታቸው ተሳካ። የአሜሪካና እስራኤል ጥምር ጦር ሁለንተናዊ መሪዋን ያሳጣት ኢራንም ያጸፋ ምላሽ ሰጠች። በዓለም አቀፍ የኃይል ገቢዎች ማስተላለፊያ የሆርሙዝ የባህር ሰርጥን ተረከመችው። ሰርጡ በተዘጋ በቀናት ውስጥ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ እንደ ኢራቅና ኳታር ያሉ ሀገራት ጭንቀት ውስጥ ገብተዋል። ቻይና፣ ህንድ፣ ጃፓን፣ ደቡብ ኮሪያና እንደ አውሮፓ ህብረት አባል ሀገራት ያሉ ትላልቅ ኢኮኖሚዎች እየተንገዳገዱ ነው። የነዳጅ ዋጋ ንረት፣ የትራንስፖርት፣ የማምረቻና ሌሎች ኢንዱስትሪዎችን በማዳከም የዋጋ ንረቱ ምድሪቱን አሳስቧታል። ይህም ዓለም አቀፍ ኢኮኖሚን በእጅጉ ይጎዳል። አልፎ ተርፎም ወደ ኢኮኖሚ ቀውስ ሊያመራ እንደሚችል ስጋቶች እየተገለጹ ነው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተከበራችሁ የመቆያ ቲዩብ ቤተሰቦች እነሆ በዛሬው ጥንቅራችን ዓለምን ጭንቀት ውስጥ የከተታትን የኢራን የሆርሙዝ ባህር መዘጋትን አንስተን የሰርጡን ምንነት፣ ለምድሪቱ ያለውን አስፈላጊነት፣ ለዓለም የጋረጠውን ከባድ ስጋትና ችግር ልናደርሳችሁ ወደናልና እስከ ዝግጅታችን ፍጻሜ አብራችሁን ዝለቁ። ሰው በባህር ላይ መቅዘፍ ከጀመረበት ጊዜ ጀምሮ አሳ ያሰግራል፣ ይዋኝበታል፣ በባህር ይመራመራል፣ ሸቀጥ ይጭናል፣ ባሪያ ይገዛበታል፣ የሃይማኖት ሰባኪ ያሳፍር፣ ነዳጅ ያመላልስባት፣ ሰላይ ይልክ፣ ጦር ያሰፍርባት፣ በየዘመኑ እንደተዋጋ፣ እንደተጋጨ፣ እንደተወዘጋገበ እየከበረም እየከሰረባትም ነው። የሆርሙዝ ሰርጥ ጠባብ ናት። ከ55 እስከ 95 ኪሎ ሜትር ድረስ ትሰፋለች። ቀጭን ናት ግን ረጅም 167 ኪሎ ሜትር ትረዝማለች። ግን ዓለም ከሚያነደው ነዳጅ ዘይት 20 በመቶ ከፍሳሽ ጋዙ ደግሞ 1/3 ይንቆረቆሩባታል። የምድራችን 1/5 የድፍድፍ ነዳጅ ዘይት 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ ያልፋል። የአሜሪካ ኢነርጂ መረጃ አስተዳደር EIA በ2023 የመጀመሪያው አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ይገምታል። ይህም በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል ማለት ነው። ከካርተር እስከ ትራምፕ ተፈራረቁት የአሜሪካ መሪዎች ያን የውጊያ ውዝግብ፣ የጥፋት እልቂት ደግሞ በተቃራኒ የነዳጅና የጋዝ የወርቅና የስጋጃ ጎተራን ለመቆጣጠር በቀጥታም በተዘዋዋሪም ተዋግተዋል፣ አዋግተዋል፣ ሚሊዮኖችን አስጨርሰዋል። ዘንድሮ ተረኛው በእርግጥም ትራምፕ ሆኑና በኢራን ላይ ጥቃት ሰነዘሩ። በፕሬዝዳንቱ አሜሪካ ፈርስት መርህ በተለኮሰው የዩናይትድ ስቴትስና የእስራኤል ጥቃትም ሆነ ኢራን በባህረ ሰላጤው ሀገራት ውስጥ በሚገኙ ዋሽንግተን ወታደራዊ ይዞታዎችና ሌሎች ኢላማዎች ላይ እየወሰደች ያለችው የአጸፋ ጥቃትና የሆርሙዝ ሰርጥ መዘጋት ከሚያደርሰው ተጽዕኖ መላው ዓለም ተጎጂ ነው። የፖለቲካ ዲፕሎማሲያዊና ምጣኔ ሀብታዊ ቀውስ መረቧል። የኢራን አብዮታዊ ጥበቃ ከፍተኛ አዛዥ ሆርሙዝ የባህር ወሽመጥ መዘጋቱን ገልጸው
በዚህ የውሃ መስመር ማለፍ የምትሞክሩ መርከብ ኢላማ እንደምትሆን አስጠንቅቋል ሲል የኢራን ሚዲያዎች ከዘገቡ በ48 ሰዓታት ብቻ ዓለም አቀፍ የዘይት ዋጋ በበርሜል $80 አካባቢ 2.6 በመቶ መጨመሩን የገለጹት ተንታኞች የባህር ዳርቻው ረዘም ላለ ጊዜ መዘጋት ወደ ተጨማሪ የነዳጅ ዋጋ መጨመር ሊያመራ፣ ዘይትም በበርሜል $100 ሊጨምር እንደሚችል አስጠንቅቀዋል። ካለፈው ይልቅ መጪው ጊዜ ከባድ ነው። በባህር ሰርጡ ላይ የሚከሰቱ ማንኛውም አይነት መስተጓጉል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። እንደ ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኢራቅና ኳታር ያሉ ሀገራት አብዛኛውን የነዳጅና የተፈጥሮ ጋዝ ምርታቸውን በዚህ ሰርጥ በኩል ወደ ውጭ የሚልኩ በመሆናቸው ሰርጡ መዘጋቱን ተከትሎ ምርታቸውን ለገበያ ማቅረብ ስለማይችሉ ከፍተኛ የገቢ ኪሳራ እንደሚገጥማቸው እየተዘገበ ነው። በተለይ እንደ ቻይና፣ ህንድ፣ ደቡብ ኮሪያና ጃፓን ትላልቅ ኢኮኖሚዎች ከዚህ ክልል በሚወጣ ነዳጅ ላይ በእጅጉ ጥገኛ ናቸው። የነዳጅ አቅርቦት መቋረጥ የኢኮኖሚ ቀውሶችን ያስከትላል። ዓለም አቀፍ ንግድና መላኪያ ላይ ጥገኛ የሆኑ ሀገራት ሰርጡ ለሌሎች ሸቀጦች ጭምር ወሳኝ የትራንስፖርት መስመር ነው። በመሆኑም የመርከብ እንቅስቃሴ መስተጓጎል የሎጂስቲክስ ሰንሰለቶችን በማስተጓጎል በዓለም አቀፍ ንግድ ላይ ጥገኛ የሆኑ ሀገራትን እንደሚጎዳ እየተነገረ ነው። የነዳጅ ዋጋ ንረት የነዳጅ አቅርቦት በመቀነሱ ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ እንደሚጨምር ተመላክቷል። ይህ የኃይል ወጪን በመጨመር የየሀገራትን ኢኮኖሚ ያሽመደምዳል። የዓለም ኢኮኖሚ ውድቀትም ተጠቃሽ ነው። የነዳጅ ዋጋ ንረት የትራንስፖርት የማምረቻና ሌሎች ኢንዱስትሪዎችን በማዳከም የዋጋ ንረትን ያባብሳል። ይህም ዓለም አቀፍ የኢኮኖሚ እድገትን በእጅጉ ይጎዳል። አልፎ ተርፎም ወደ ኢኮኖሚ ቀውስ ሊያመራ ይችላል። የፖለቲካ አለመረጋጋት፣ የነዳጅ አቅርቦት እጥረትና የኢኮኖሚ ችግሮች በአገር ውስጥና በሀገራት መካከል ያለውን የፖለቲካ አለመረጋጋት፣ ነዳጅ አቅርቦት እጥረትና የኢኮኖሚ ችግሮች በአገራት ውስጥና በሀገራት መካከል ያለውን የፖለቲካ አለመረጋጋት ሊያባብሱ ይችላሉ። የኃይል ደህንነት ስጋት ከፍተኛ ዲፕሎማሲያዊና ወታደራዊ ውጥረቶችንም ሊፈጥር እንደሚችል ተጠቅሷል። የሸቀጦች እጥረትና የዋጋ ግሽበት ሰርጦ ለሌሎች ሸቀጦች መጓጓዣ ወሳኝ ነው። መዘጋቱ የሸቀጦች አቅርቦት ላይ መስተጓጎል በመፍጠር የዋጋ ግሽበትን ሊያስከትል ይችላል። በአጠቃላይ የሆርሙዝ ሰርጥ መዘጋት የዓለም ኢኮኖሚን በእጅጉ ይጎዳል። የነዳጅ ዋጋን እንደሚያነርና የፖለቲካ አለመረጋጋትን የሚያባብስ ዓለም አቀፍ ቀውስ እንደሚፈጥር አያጠራጥርም። ከእስያ እስከ አፍሪካ፣ ከአውሮፓ እስከ አሜሪካ፣ ከቻይና እስከ ሩሲያ፣ ከመካከለኛው ምስራቅ፣ ከታይላንድ፣ ህንድ፣ ከኮሪያ እንዲሁም ከፊሊፒንስ፣ ጃፓን ከጫፍ እስከ ጫፍ የሁሉንም ጓዳ በሚጎበኘው ሁለንተናዊ የኢራን ውሳኔ የሚተርፍ ባይኖርም በዓለም አቀፋዊ ኢኮኖሚ ተንታኞች በኩል እየወጡ ያሉ መረጃዎችን ተከትለን ይህን የቴሄራንን ኒኩለር ከመተኮስ የማይተናነስ አቅም የሰጣትን የባህር ወሽመጥ እንመለከታለን። የቀጠናው የኋላ ታሪክ እንደሚያስረዳው ዘመናዊ የመካከለኛው ምስራቅ መንግስታት ከኦቶማን ኢምፓየር መፍረስና ከተከተለው የአውሮፓ ቀኝ ግዛት ስልጣን የመጣ ነው። የኦቶማን ኢምፓየር ከ600 ዓመታት በላይ የመካከለኛውን ክፍል ገዝቷል። በ20ኛው ክፍለ ዘመን መጀመሪያ ላይ የነዳጅ መገኘት የክልሉን ኢኮኖሚያዊና ፖለቲካዊ ገጽታ ለውጦታል። የአረብ እስራኤል ጦርነት፣ የሶሪያ የእርስ በርስ ግጭት እንዲሁም እንደ ፓን አረቢዝምና ጽዮናዊነት ያሉ የፖለቲካ እንቅስቃሴዎች የመካከለኛው ምስራቅ ፖለቲካን ቀርጸዋል። ኢኮኖሚያዊ ጉዳዮች በተለይ ነዳጅ ዘይት እንዲሁ ትልቅ ሚና ይጫወታል። የአካባቢው ፖለቲካ በሃይማኖታዊ በጎሳና በማንነቶች ከፍተኛ ተጽዕኖ የተደረገባቸው የአምባገነን መንግስታት፣ የንጉሶችና የሽግግር መንግስታት ውስብስብ ድርን ከትልቅ ዓለም አቀፍ ጣልቃ ገብነት ጋር ያካትታል። ክልሉ በጸጥታና ኢነርጂ ምክንያት በማያቋርጥ የውጭ ጣልቃ ገብነት ይፈተናል። ይህም ከፍተኛ ተጽዕኖ ያሳድራል። የክልሉ የነዳጅና የጋዝ ክምችቶች የዓለም ኢኮኖሚንና ክልላዊ ሀብትን ያንቀሳቅሳል። በዚህም የሆርሙዝ የባህር ሰርጥ እንደ ወሳኝና ተለዋዋጭ የፖለቲካና የኢኮኖሚ ወሳኝ ነጥብ ተደርጎ ይታያል። የሆርሙዝ የባህር ሰርጥ የፋርስ ባህረ ሰላጤውን ከኦማን ባህረ ሰላጤ ጋር ያገናኛል። መርከቦች ወደ ሌላው ዓለም ለመጓዝ የግድ የኢራንና የኦማን ግዛት ማቋረጥ ያስፈልጋል። ከጥንት እስከ ዛሬ ለንግድ አስፈላጊ የሆነው መስመር ወደ ኋላ በታሪኩ ሴራሚክስ፣ የዝሆን ጥርስ፣ ሐርና ጨርቃጨርቅ ቻይና ወደ አካባቢው በማዘዋወር በዘመናዊው ዘመን ከሳውዲ አረቢያ፣ ከኩዌት፣ ከኢራቅ፣ ከኳታር፣ ከባህሬን፣ ከተባበሩት አረብ ኤሚሬቶች እንዲሁም ከኢራን ዘይትና ጋዝ የሚጭኑ ሱፐር ታንከሮች መንገድ በመሆን ያገለግላል። ዘ ኢኮኖሚክስ እንዳስነበበው 1/5 ያህሉ የዓለም ነዳጅ የዘይት ፍጆታ የተፈጥሮ ጋዝ በዚህ ጠባብ መስመር ማጓጓዝ ግድ የሚላቸው ሲሆን በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦቶች ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ከአሁን በፊት ኢራንና እስራኤል 12 ቀናት ባደረጉት ጦርነት ወቅት ነዳጅ ዘይት በበርሜል $78.50 የነበረ ሲሆን ለአጭር ጊዜም ቢሆን ከፍ ብሎ ነበር።
በሲቪል አቪዬሽን ላይ ከፍተኛ ተጽዕኖ ማሳድሮ ነበር። ታይም ድረገጽ ላይ ያገኘነው መረጃ እንደሚያሳየው ወሳኝ የነዳጅ መስመር በማለት የሆርሙዝ ባህር ወሽመጥን የጠራው ሲሆን የአሜሪካ ኢነርጂ መረጃ አስተዳደር EIA እንደገለጸው 20 ሚሊዮን በርሜል ነዳጅ ዘይት በየቀኑ በባህር መስመሩ ላይ ይጓጓዛል። እና ሰፊ እንደሚሆን ጥርጥር የለውም። የሰሞኑ የሆርሙዝ ጉዳይ እንደ አውሮፓውያኖቹ አቆጣጠር በ1980ዎቹ ተካሂዶ ወደ ነበረው የታንከር ጦርነት ይወስደናል። በታንከር ጦርነት የነዳጅ ታንከር የጫኑ መርከቦች የኢራን ጦር ኢላማዎች ነበሩ። አሜሪካም በዓለም አቀፍ የባህር ሕግ መሰረት ከኢራን የሚሰነዘሩ ጥቃቶችን ስትከላከል ነበር። በተለይ የአሜሪካ ባንዲራን የሚያውለበሉ መርከቦችን ለመጠበቅ ጣልቃ ገብታም ነበር። ስትራውስ ሴንተር ኦርግ ላይ ያገኘነው መረጃ እንደሚያትተው ከሆነ እንደ አውሮፓውያን አቆጣጠር ከ1980 እስከ 1988 ዓመተ ምህረት በኢራንና በኢራቅ መካከል በተደረገው የታንከር ጦርነት ኢራቅ የኢራንን የመዋጋት አቅም ለማዳከም በመርከቦች ላይ ጥቃት በመሰንዘር ጦርነቱን ጀመረች። መጀመሪያ ላይ ወታደራዊ ቁሳቁሶች የጫኑ መርከቦች ላይ ብቻ ነበር ጥቃት የሰነዘረችው። በኋላ ግን ማንኛውንም የኢራን ወደ ውጭ የሚላኩ መርከቦች ማጥቃት ጀመረች። ኢራን የኢራቅን ንግድ አጋሮች የሆኑ መርከቦችን ጨምሮ ኢራቅን ለመደገፍ ብድር የሰጡ ሀገራትን ጭምር በማጥቃት አጸፋ መለሰች። በታንከር ጦርነት ወቅት ከተጠቁ መርከቦች ውስጥ 61 በመቶ የነዳጅ ታንከሮች ነበሩ። የድፍድፍ ዘይት ዋጋ ላይ ከፍተኛ ጭማሪ አስከትሏል። ኢራን በሆርሙዝ የባህር ዳርቻ በኩል የሚደረገውን የንግድ እንቅስቃሴ ከከለከለች የነዳጅና የተፈጥሮ ጋዝ ዋጋ በከፍተኛ መጠን ይጨምራል። ይህም የተፈጥሮ የእህል ማዳበሪያ በሚፈለገው ፍጥነት ማምረት እንዳይቻል ያደርገዋል። በሆርሙዝ ሰርጥ መዘጋት ምክንያት በጋዝ በዘይትና በአውሮፕላን ነዳጅ ዋጋ ላይ በሚኖረው ማንኛውም አይነት መስተጓጉል አሜሪካና አውሮፓ በተለይ ሰሜን ምዕራብ አውሮፓ ተጠቂዎች ናቸው። ወሳኝ በሆነው የነዳጅ ማስተላለፊያ መስመር ላይ የሚከሰተው አቅርቦት ችግር ከመካከለኛው ምስራቅ ሀገራት ነዳጅ የሚገዙ የአፍሪካ ሀገራትንም ሊጎዳ ይችላል። ኢራን የበለጠ ለማደግ ዝግጁ የሆነች ትመስላለች። የኢራን ቀጣይ እርምጃ አይታወቅም። በሆርሙዝ ባህረ ሰላጤ ላይ የሚስተዋለው ማንኛውም የትራፊክ መስተጓጉል የነዳጅ ንግዱን በእጅጉ ይረብሸዋል። ኢራን በጦርነቱ ውስጥ እንደ መሳሪያም እየተጠቀመችበት ይገኛል። እየሰፋ የመጣው የኢራን ውዝግብ የመርከብ ጉዞን በማስተጓጎል በሆርሙዝ የባህር ዳርቻ ዙሪያ ቢያንስ 4 ታንከሮች ጉዳት በማድረስ የኢንሹራንስ ኩባንያዎች በባህረ ሰላጤው ላይ ላሉ መርከቦች የጦር ስጋትን ደቅኖባቸዋል። የነዳጅ ማከማቻ መሰረተ ልማቶችና የኃይል አቅርቦቶችም አደጋ ላይ ናቸው። በተባበሩት አረብ ኤሚሬቶች የሚገኘው የፉጃይራ ዘይት ተርሚናል የእሳት አደጋ አጋጥሞታል። በሳውዲ አረቢያ የሚገኘው የራስ ታኑራ ማጣሪያ እንዲሁም በኳታር የኢነርጂ LNG ተቋም የሚገኘው ምርት በኢራን ጥቃት ተስተጓጉሏል። የባህር ዳርቻው በይፋ አልተዘጋም። ነገር ግን የሳተላይት አሰሳ ስርዓት በመስተጓጉላቸው የአካባቢው የመርከብ ትራፊክ እንቅስቃሴ በከፍተኛ ሁኔታ ቀንሷል ሲል ኪፕለር እሁድ ዕለት በኤክስ ገጹ ላይ ተናግሯል። የዩናይትድ ኪንግደም የባህር ንግድ ኦፕሬሽን ሴንተር በሁለቱም በኩል በአካባቢው በሚገኙ በርካታ መርከቦች ላይ ጥቃት መሰንዘርና መርከቦች የት እንዳሉ በሚያሳይ ስርዓት ላይ ከፍተኛ የኤሌክትሮኒክስ ጣልቃ ገብነት እንዳለ አስጠንቅቋል። ዓለም አቀፍ የነዳጅ ላኪዎች በአካባቢው የሚያደርጉትን እንቅስቃሴ አቁመዋል። በቴኒሲ ዩኒቨርሲቲ የአቅርቦት ሰንሰለት አስተዳደር ዲፓርትመንት የሎጂስቲክ ሊቀመንበር ቶም ጎልድስቢ ማንም ሰው ወደ ቦታው አይሄድም፣ አሁን እዚያ ከሚያልፍ ማንኛውም የመጓጓዣ ጀልባ ለመቆም ፈቃደኛ የሆነ መድን ሰጪ የለም ብለዋል። ወደ 60 የሚጠጉ ታንከሮች ከመካከለኛው ምስራቅ ባህረ ሰላጤ ወጣ ብለው ከሆርሙዝ ባህር በስተምስራቅ ተደብቀው ተቀምጠዋል። ባለፉት የውጥረትና የግጭት ጊዜያት ኢራን አንዳንድ ጊዜ የመርከብ ትራንስፖርትን ከማገድ የተሻገረ ትራፊክ ፍሰትን ሙሉ በሙሉ ዘግታ አታውቅም። ይህ ውሳኔ ያልተለመደ ነው። የኢራን ጦርነት እየጠነከረ ሲሄድ ዘይትና ጋዝ እያለቀ ክምችቱ እያሽቆለቆለ ነው። በተጨማሪም የባህረ ሰላጤው ሀገራት ኢራን በቀጠናው የምታደርገውን ጥቃት የምትቀጥል ከሆነ አጸፋውን እንደሚወስዱ ተናግረዋል። አሁድ ሂዝቦላህና እስራኤል በመካከለኛው ምስራቅ ጦርነት አዲስ ግንባር ከፍተዋል። ዛሬም
እሳት የሚተፉ ሚሳኤሎች፣ ሰው አልባ ድሮኖች ጥቃት መፈጸም አላቆሙም። ቴህራን ሆነች ቴል አቪቭ፣ ዋሽንግተንም አንዳቸውም ለድርድር አልተዘጋጁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ትቅደም ፖሊሲያቸው ዓለምን በግጭትና ውጥረት እየከተከተ ሀገራትን ለጦርነት እያሰለፈ ቀጥሏል። ከሁሉም በላይ በመካከለኛው ምስራቅ አሁን ያለው ጦርነት መቋጫ የሌለው ወደ መሆኑ እየተሸጋገረ ይገኛል። ቀጣዩ ምን ሊሆን ይችላል? አብረን የምንመለከተው ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ደህና ሁኑ።